የሰይጣን አምልኮ ተከለከለ። የአዲስ አበባ ልጅ ኃጢያት የለበትም። ሀገሩንም ሃይማኖቱንም ያፈቀረ ወታደር ስንት ካህናት ጎዳና ጥለናል። ነዳጅ ማደያ ቤተክርስቲያን ከፈተች። መድፈር ህጋዊ ሆኗል። አውሬን አውሬ ድንጋይ ድንጋይ እንላለን እኛ። እውነት እንኳንም ኦርቶዶክስ ሆንኩኝ። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም በያላችሁበት ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ አቡነ አረጋዊ ናቸው። እንኳን ለአቡነ አረጋዊ አደረሳችሁ። ወራዊ በዓል ማለት ነው። በረከታቸውና ረድኤታቸው ይድረሰን፣ ከክፉ ነገር በሙሉ ያርቁን፣ በአምላጅነታቸው በመልጃቸው ይጠብቁን። መረጃዎች ይዤላችኋለሁ። ዛሬ ከያዝኩላችሁ መረጃዎች መካከል ስለ ነጻነት ወርቅነህ አዲስ መረጃ ይዤላችኋለሁ። ከዛ በማስከተል ደግሞ ብፁዕ አቡነ ማትያስ ጋር እገባለሁ። ብፁዕ ቅዱስ አቡነ ማትያስ ሰሞኑን እየተነሳባቸው ያለውን አጀንዳ በተመለከተና እሳቸው ያሉበትን ሁኔታ በተመለከተ ዛሬ የደረሰኝን መረጃ አቀርብላችኋለሁ። ከዛም በማስከተል የወታደሩ አስደንጋጭ ሁኔታን ይዤላችሁ መጥቻለሁ። ኢትዮጵያዊ ወታደር ነው፣ መከላከያ ነው። የወታደር አስደንጋጭ ሁኔታ ቪዲዮ ደርሶኛል። ከነ ቪዲዮ ከነ ማስረጃ አቀርብላችኋለሁ። ሌላኛው መረጃ ደግሞ ወደ መቀሌ ነው የምወስዳችሁ። በመቀሌ የተሰማው አስደሳችን ነገርም ነግራችኋለሁ። ሰሞኑን ከራያ ጋር አንድ ጉዳይ ነግራችሁ ነበር። ዛሬ ደግሞ እየሰማነው ያለው ደግሞ ሌላኛው መረጃ ደግሞ ይሄኛውን ጉዳይ ደግሞ ነግራችኋለሁ። ከዛም በማስከተል ቦሌ ጊዮርጊስ ቅዱስ ጊዮርጊስ ቤተክርስቲያን ምንድነው የተፈጠረው? ምንድነው እንደዚህ የተለየ ነገር የተፈጠረው የሚያሰኝ ነገር አዲስ መረጃ ደርሶኛል። እሱንም ማቅረብላችሁ ይሆናል። የሰይጣን አምልኮ ተከለከለ። ሰይጣንን ማምለክ ተከልክሏል። ይህ መረጃ በማስረጃ ነው ይዤላችሁ መጣሁት። መረጃውን አዘጋጅቼ ማቅረብላችሁ አርአያ መካሸ ነኝ። ይህ የቃል ቀርን ሚዲያ ነው። ፕሮግራሞቻችን ስትከታተሉ ኢትዮጵያዊነትና ኦርቶዶክሳዊነትን መሰረት አድርገን ፕሮግራሞችን ስለምንሰራ ከሱ አንፃር ሁሉ ጊዜ እንድትገመግሙት እንጋብዛችኋለን። ይህን መረጃ ደግሞ ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር በማድረግ ለወዳጆቻችን አድርሱልን። ከመሸጋገሪያ በኋላ እንገናኝ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን፣ ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መረጃ ነጻነት ወርቅነህ ካረፈ ወዲህ ግብአተ መሬቱ ከተፈጸመ ወዲህ ብዙዎች የተለያዩ ሐሳቦችን እያነሱ ይገኛሉ። ከዚህም ከሚነሱ አጀንዳዎች መካከል አንደኛው የቤተሰብ ጨዋታ የተሰኘው ፕሮግራም ወደ ነጻነት ጨዋታ ይቀየርና ኢቢኤስ ማኔጅመንት ቦርድ ይሄንንም ያስፈጽምልን፣ እኛም መታሰቢያነቱን በነጻነት ወርቅነህ ይደረግልን የሚሉ ሐሳቦች የተለያዩ ማህበራዊ ሚዲያዎች ሲዘግቡት ነበር። ብዙዎችም የነጻነት ወርቅነህ የማህበራዊ ሚዲያ ወይ ደግሞ የፌስቡክ ገጽ ላይ ጽፋቸው የነበሩትን ሰው ብቻውን መኖር መለማመድ አለበት፣ ማለፉ አይቀርም የሚሉ ቃላቶችን የያዙና የተለያዩ መረጃዎች ሲጋሩ እያየን ነው። ሌሎችም ብዙ መረጃዎች እየተጋሩ ነው። አሁንም ብዙዎች ልብ ውስጥ ያልወጣውና በብዙዎች ልብ ውስጥ የራሱን አሻራ የተከለ ወንድማችን ነፍሱን ይማረውና ነጻነት ወርቅነህ የኡራኤል ልጆች ነገ ማለት ነው በቅዱስ ቂርቆስ ቀን አርብ ማታ ምሽት ላይ የሻማ መብራት ማከናወናለንና ወዳጆች፣ ዘመዶች፣ ጓደኞች፣ አርናቂዎች የሆናችሁ ሁሉ ኑ በቅዱስ ኡራኤል እንገናኝ ብለዋቸዋል። ከቻልን ሁላችንም እንገኛለን። እኔም ለመገኘት እሞክራለሁ።
ነፍሱን በአጸደ ገነት ያኑርልን። በምህላ ደግሞ ከክፉ ነገር ደግሞ እንዲጠብቀው እግዚአብሔርን እንማጸናለን። ይህ የመጀመሪያው መልእክት ነው። ስለ ነጻነት ያለኝ መረጃ ነው። ሁለተኛው መረጃ ስለ ብፁዕ አቡነ ማትያስ ያለው መረጃ ነው። ከዚህ ቀደም በተደጋጋሚ ነግሬያቸው አውቃለሁ። ብፁዕ አቡነ ማትያስ ከሚዲያ ላይ ጠፉ፣ መረጃዎቻቸው እየጠፉ ነውና እሳቸው የሚናገሩት ንግግር እየጠፋ ነው። በተለያዩ ጊዜና አጋጣሚዎች መድረኩን ይዘው የሚናገሩት ብፁዕ አቡነ ዲዮስቆሮስና ብፁዕ አቡነ ሳዊሮስ ናቸውና ከዚህ ጉዳይ አንጻር እሳቸው የተደበቀው ነው የጠፍተው ነው ብለን ጠይቀን ነበር። በቦታውም ከውስጥ በደረሰኝ መረጃና በአካልም ሄጄ ባረጋገጥኩት መረጃ መሰረት ብፁዕ ቅዱስ አቡነ ማትያስ ምንጣፍ አደናቅፏቸው እንደወደቁና በዛ ምክንያት እግራቸው የተወሰነ ሕክምና እያገኘ እንደነበረ መረጃዎችን በወቅቱ አጋርቻችሁ ነበር። ሰሞኑን ከበዓለ ጥምቀት ጋር ተያይዞ ማህበራዊ ሚዲያዎች ብዙ መነጋገሪያ ያድርገውታል። ይሄ ጉዳይ ምንድነው? ብፁዕ አቡነ ማትያስ ለምን አልባረኩንም የሚል ጥያቄና የልጅነት ፍቅር ጥያቄ እንደሆነ ብዙዎች ታዘበናል፣ ተመልክተናል። መልካም እይታም ስለነበረ ብዙም ሰዎች ከቲክቫህ ጋር ባደረጉት የውስጥ ሰዎች መረጃም ጭምር ማለት ነው የተለየ ነገር የለውም፣ አዲስ ፓትሪያርክ አልተሾመም፣ አሁንም ያሉት ብፁዕ አቡነ ማትያስ ናቸውና ፓትሪያርክ ስላልሾምን ሌላ ስጋት አይግባችሁ፣ እሳቸው እንዳመማቸው አውቃችሁ በጸሎታቸው አስቧቸው ተብላችኋልና ይህን መልእክት ለእናንተ ላደርስላችሁ ነው ይዤላችሁ የመጣሁት። ብፁዕ አቡነ ማትያስ በጥሩ ጤንነት ላይ ይገኛሉ። የእናንተን ጸሎትና ድጋፍም ይፈልጋሉ። የእሳቸውን ቡራኬንም ደግሞ እኛ እንፈልጋለን። ስለዚህ አሁንም ሌላ ፓትሪያርክ እንዳልተሾመ እንድታውቁልኝ ፈልጌ ነው መረጃውን ያስኩላችሁ። ወሌላኛው መረጃ ይልግባላችሁ። እቺን ቪዲዮ ላሳያችሁ መጀመሪያ አይደል? ወረቴ የሌለው መውደድ ወረቴ የሌለው ፍቅር በጥምቀት ላይ የታዘብነው የፍቅር ትዝብት ነው። የታዘብነው ከተለቀቁ ቪዲዮዎች መካከል የታዘብነው የፍቅር ትዝብት ነው። ልባችሁን እንደ ሕፃን ካላደረጋችሁ ወደ በሬ አትገቡም። ስለዚህ ልባችሁን ወደ ሕፃን አድርጉና ኑ ተከተሉኝ ነው ያለን አምላካችን። እነዚህ ሕፃናት በካህኑ የሚታጠነውን የተያዘውን ጸናጽል ማጠንት በሳቸው ለመታጠን አጠገባቸው ሄደው ማጠንታቸውን ወደ አፍንጫቸው፣ ወደ አፋቸው፣ ወደ ሰውነታቸው ያራግፋሉ። ልጅ መሆን መታደል ነው። ወደ እግዚአብሔር ለመቅረብ ልጅ መሆን ነው የሚጠበቅብን። ወደ እግዚአብሔር ለመቅረብ ልጅ መሆን እንደሚጠበቅብን ሁሉ አንድን ጉዳይ ለመፈጸም ባህል ምክንያት የሆነ ነገር እየፈጠርን አዋቂነትና አላዋቂነትን እየፈጠርን እያደባለቅን የምናይ ሰዎች ጉዳያችን የምንመለከተው ከሃይማኖትና ከመንፈሳዊነት አንጻር ለሆነ ጉዳይ ከሃይማኖትና ከመንፈሳዊነት አንጻር ብቻ ተመልከቱት። ከዛ ውጪ ሰሞኑን እያየሁን እየታዘብኩ ነውና ጎንደርን አትንኳት፣ ጎንደርንማ ልትነኳት አይገባም። ደግሞ ይነሳና ሌላው ደግሞ ይነሳና ድሬዳዋን አትንኩብኝ፣ ደግሞ ሌላው ይነሳና ጅማን አትንኩብኝ፣ ሌላኛው ይነሳና ወለጋን አትንኩብኝ፣ ሌላኛው ይነሳና አዲስ አበባን አትንኩብኝ፣ ሌላኛው ይነሳና ባህር ዳርን አትንኩብኝ፣ ሌላው የሚነሳና መቀሌን አትንኩብኝ ሊል ይችላል። የከተማ ጉዳይ አይደለም የተነሳው። በነገራችን ላይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተከበረ ህዝብ ነው ያለ። የተከበረ ህዝብ፣ ሀገሩን ያቆየ ያጸና ህዝብ ነው ያለ። በዚህ ሃይማኖታዊ ሂደት ላይ የተከናወነው የፌስቲቫል ጉዳይ በጣም ያሳፍራል፣ ትክክል አይደለም ስንል የጎንደር ሀገረ ስብከት ሊቀ ጳጳስ ማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የሥራ አስኪያጃቸው ጨምሮ የምዕራብ ጎንደርም ሥራ አስኪያጅ ጨምሮ ህዝቡን ምዕመናኑን ይዘው በአደባባይ ወጥተው ዝማሬ እያከናወኑ ነበር። በጣም ደስ የሚል ዝማሬ፣ ብዙ ታግለዋል። በዚህም ሀገረ ስብከቱ ልናመሰግን ይገባል። እና እንደነዚህ አይነት ህፃናት ካልያዝን ወደ መንግስቱ አንገባምና ታቦት በሸኛችሁበት መንፈሳዊ ማንነት በያዛችሁበት ነገር ክፉ ነገር ወይ መጥፎ ነገር አታድርጉ የሚል የጋራ መልእክት ነው። መቀበልም አለመቀበልም የግለሰብ ኃላፊነት። እንደ ቤተ ክርስቲያንና ግን እንደ ልጅነት ሰዎች ሐሳብ ሲያነሱ በአንድ ጉዳይ ላይ ቁጣም ወይ ተግሳጽም ሲያነሱ ምክሩን ተቀብለው ቁጣውን መተው ይቻላል። ብዙዎች ለዚህ ጉዳይ የጎንደር ተወላጅ ስለሆናችሁ ብቻ እያላችሁ መልስ ምጽፉ አላችሁ። ነውር ነው። ኃጢአት በከተማ አይለይም። የአዲስ አበባ ልጅ ኃጢአት የለበትም የአዲስ አበባ ልጅ በመሆኑ ብቻ። የጎንደር ልጅ ኃጢአት የለበትም የጎንደር ልጅ በመሆኑ ብቻ። የኢትዮጵያ ልጅ ኃጢአት የለበትም የኢትዮጵያ ልጅ በመሆኑ ብቻ። በልጅነቱ ሳይሆን ኢትዮጵያ ውስጥ በሰራው በግሉ በሰራው ኃጢአት ነው ማንም ሰው የሚጠየቀው። ለዛ ነው ይሄ ነገር ከሃይማኖታዊ ትውፊት ጋር የሚጋጭ ነውና እባካችሁ እረፉ የተባለ። ከዚህ አንጻር ምንም የተባለ ነገር የለም።
ነገር ግን ሀገረ ስብከቱ ሊቃውንቱ የተለያየ እርምጃ እየወሰዱ እንደሆነና በእለቱም በነጋታውም ዝማሬ ያከናውኑ ሰንበት ተማሪዎችን ሰብስበው እየሰሩ እንደሆነ አይተናል። አመስግነናል። በነገራችን ላይ የሰሜን ዘፈንን ወደ ቅድስና ለመውሰድ የደቡብ ጭፈራን ወደ ኃጢአት ለመውሰድ መሞከርም ኃጢአት፣ የራስ ኃጢአት ቅዱስ የሰው ኃጢአት እርኩስ መሆን አይችልም። ስለዚህ ሁሉንም ትክክል ያልሆነውን እንደ ሃይማኖት ትክክል አይደለም ነው የሚባለው። ትክክል የሆነውን ደግሞ ማበረታታት፣ ማስፋት፣ ማስቀጠል ነውና እዛ ቦታ ላይ ዝማሬ ላይ ያልተገኛችሁ ጸሐፊያን እንደው ብታርፉ፣ ሌላው ምዕመን ባትገድሉት። ጥያቄያችን እሱ ነው። ያስደነገጠኝ የወታደሩን ቪዲዮ ነው ማሳያችሁ። ይህ ወታደር ቪዲዮ ከዚህ በፊት በጣም ብዙ መንፈሳዊ ፕሮግራሞች ላይ የሚገኙ ወታደሮች፣ የሚገኙ ፖሊሶች፣ የሚገኙ መከላከያዎች በወታደር ልብሳቸው ፓስተር በካራቴ ሲጥላቸው፣ ፓስተር አስቆሞ የትራፊክ ምልክት ሲያሳያቸው፣ ፓስተር አቁሞ በካራቴ እየዘረራቸው መሬት ላይ ተዘርረው በወታደር ልብሳቸው መታየታቸውን ተቆጠን ገጸን ነግር ነበር። አንዱ ወታደር ግን ስራ ላይ ነበር እና የጥምቀት በዓል ነበረበት። እዩት እንዴት እንዳሳለፈ። የወታደር ስነ ምግባሩንም የሃይማኖት ክብሩንም የጠበቀ ወታደር ነው። ለኔ ቪዲዮን ላሳያችሁ ለእናንተ። ይሁን የምንለው እንደዚህ ነው። ሃይማኖታዊ ስርዓትም ህግንም ማከብር። ሀገሩንም ሃይማኖቱንም ያፈቀረ ወታደር ማፍቀሩን ብቻ አይደለም ከልቡ ኖራ በእምነቱ ተከብሮ ነጠላ ለብሶ የኖረ ወታደር ማለት ነው። እምናመሰግነው እንደዚህ ሲሆን ነው። እምናከብረውም እንደዚህ ሲሆን ነው። ነጠላውን ለብሶ ከበሮ እየመታ በዘማሬ አምላኩን ያመሰግናል። የወታደር ልብስ ለብሶ ህዝቡን ያገለግላል። ሁለቱንም በአንድ ማለት ነው። በአንድ ድንጋይ ሁለት ወፍ። ለዓለሙም ስርዓት ለመንግስቱም ህግ በስርዓት ታዞ ህጉን እየፈጸመ እያከበረ ነው። ምክንያቱም ወታደር ከነ ልብሱ ሃይማኖት የለውም። ልብሱ ላይ ግን ነጠላ ሲለብስ ኦርቶዶክስ ይባላል። ያ ጀግና ኦርቶዶክስን ልናከብረው ይገባል። ይሄ ልቡ ላይ ያለውን ጀግንነት ነው ያሳየዋቸው። እንዲህ አይነት በጣም ብዙ እልፍ ወታደሮች፣ ፖሊሶች፣ ፌዴራሎች በጣም ብዙ አሉ፣ ሊከበሩ ሊመሰገኑ የሚገባቸው። እንደነዚህም ፕሮቴስታንት ውስጥም አሉ፣ ሙስሊም ውስጥም የሆነው አሉ። ሃይማኖታቸውንና ስራቸውን ያከበሩ ማለት ነው። እነዚህን እናበረታታለን። በርቱ፣ ትክክል ናችሁ፣ በደንብ ወደ ላይ እንዲወጡ እንዲታዩ እናደርጋለን። ሌሎቹም እንደዚህ እንዲታዩ ሌሎች ምሳሌ እንዲሆኑ እናወጣቸዋለን። ወታደር ሆኖ ግን በካራቴ ተዘርረው በፓስተር ማላገጫና መቀለጃ እንዲሆኑ ግን አንፈልግም። በቪዲዮ ተቀርጸው እንዲለቀቁ አንፈልግም። ወታደርነታቸው የሀገር ክብር ስለሆነ፣ መከላከያነታቸው የሀገር ክብር ስለሆነ፣ ፌዴራል ፖሊስነታቸው የሀገር ክብር ጠባቂነት ስለሆነ፣ ፖሊስነታቸው የሀገር መከላከያ ጠባቂ ስለሆኑ፣ በእያንዳንዱ ክልል የሚገኘው ፖሊስ እኮ የኛ ፖሊስ ነው። ፌዴራል ፖሊስ የኛ ፖሊስ ነው። መከላከያ የኛ ነው። ይሄንን የምናከብረውን መከላከያ የክብር ስም ያለ ነጠላ ቢወጣው ኖሮ እንዲህ አልመጣም እንደናንተ ፊት አልፈዋለሁ። በነጠላ ግን ሲመጣ ልክ ነው። ቤተ ክርስቲያንንም አምላኩንም ቤተ መንግስት ስርዓቱንም ያከበረ ህግን ያከበረ አማኝ ነው እላችኋለሁ። ለዚህ ነው ይሄ ያስደነገጠኝ ቪዲዮ ያልኳችሁ። ሌላኛው ማሳያችሁ እህታችንን ነው። ቪዲዮን አይታችሁት ይሆናል። ምንጣፉ ሲያልፍ፣ ታቦቱ ሲያልፍ ምንጣፉ ላይ ሽቶ እየለቀባች አምላኳን ይቅርታ የምትጠይቅ ምዕመን፣ ልክ እንደነዛ ህፃናት ልባቸው ንጹህ ሆኖ ከካህኑ ማጠንት ለመታጠን ጎንበስ ብለው እንደሚታጠኑት ንጹህ የሆነ ልብ ማለት ነው። እግዚአብሔር ንጹህ የሆነ ልብን የሚፈልገው አይደል? ይሄ እኮ መጽሐፍ ቅዱስ ላይ ሁላችንም ተምረነዋል በተለያየ አጋጣሚ። አባቶቻችን እግር ስር እንደዚህ ንጹህ ሆነን ብንሄድ አባቶቻችን ንስሐ ለመስጠት ለመቀበል ቅርብ አይደሉ ናቸው እኮ። ተንኮል አሲረን ክፋት አስበን ከሄድን ግን እንኳን አይደለም እግዚአብሔር ጋር አባቶቻችንም ጋር የምንቀርብበት እድል የለን። ታላላቆቻችን አይደለም ህፃናቶች አይታዘዙንም። አሁን እየሆነ ያለው ይችን እናት እንዲህ እንዳደረጋች ልባዊ ፍቅሯ እንደገለጸች አይነት
ሁላችንም ለአምላካችን ልባዊ ፍቅራችንን ብንገልጽ ኖሮ አምላክ ምህረቱን ቅርብ ያደርግልናል ነበርም ወይ ልላችሁ ነው የመጣሁት። ደስ አይልም አይደል? ኦርቶዶክሳዊነት በራሱ ሲያስቀናኮ ፍቅር አይደለም? ለዚህ ነው እናንተ ኦርቶዶክሳዊ ስለሆናችሁ የእናት ያባታችሁ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እስከዚህ ሰዓት ላቆየን ምስጋና ዘወትር ያንሰዋል። እውነት እንኳንም ኦርቶዶክስ ሆንኩኝ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይሄን ልጅ አስታወሳችሁት አይደል? ፎቶውን ስታዩት የሰቆጣ ልጅ ነው። የሰቆጣ ዲያቆን ነው። የሰቆጣ ዲያቆን የሆናችሁ አስተዳዳሪ የሆናችሁ አብራችሁት የተማራችሁ አብራችሁ አቋቋም የተማራችሁት አብራችሁት ዲያቆን ሲሆን የተመረቃችሁ ሰዎች የታላችሁ? ይሄ ልጅ አሁን መልኩ እንደዚህ ነው፣ አለባበሱ እንደዚህ ነው። የተገኘው ትግራይ ክልል ላይ ነው። በምን ምክንያት እንደሆነ ባልታወቀ ሁኔታ ሰቆጣ ላይ ዲያቆን ሆኖ ያገለግል የነበረ ወጣት መቀሌ ላይ ጎዳና ተዳዳሪ ሆኖ ተገኝቷል። ይሄ ጎዳና ተዳዳሪ የሆነ ወጣት ያገኘው የማህበራዊ ሚዲያ ተጽዕኖ ፈጣሪያችን ወንድማችን ነው ከመቀሌ። እውነት እንኳን ደስ አላችሁ፣ ወንድማችን መቀሌ ውስጥ ተገኝቷል። እውነት ይህ ወንድማችን ዲያቆን ነው። ተወልዶ ያደገበት ከተማም ሰቆጣ ነው። አሁን ደግሞ ጸበል ሊጠመቅ ብለው ወደ መቀሌ እንደመጣ አልተመለሰም እና ወንድሞቻችን፣ ሁላችሁም እህቶቻችን ወንድማችን ይገኝ ያላችሁት መሰረት ይኸው ተገኝቷል። ማገዝ የምትፈልጉ ለወንድማችን ይኸው በአካል እኛ ጋር ያለው ማገዝ ትችላላችሁ። ነገ ስልክ እናወጣለታለን፣ አካውንት እንከፍትለታለን። አደራ አደራ ወንድማችን አግዙልን። በራሱ ስም ስልክ አውጥተው በራሱ ስም አካውንት ከፍተው እንዲረዳ ለማድረግ የመቀሌ ማህበራዊ ሚዲያ ኦርቶዶክሳዊ ወጣቶች እንዲየበረቱ ነው። እናመስግናቸው መጀመሪያ እነሱ። በነገራችን ላይ ከሁሉ በላይ ቀድሜ ከነዚህ ወጣቶች እንዲያዩት ላደረጉ ማህበራዊ ሚዲያ ቀረጻ ሞባይል ውስጥ እንዲገቡ ያደረጉ እዛ ክብር ምስጋና ለእግዚአብሔር ታቦት እየሸኙ ሲያከብሩ የነበሩ ወጣቶች መካከል ከበሮውን ላቀበሉት ወጣቶችም ምስጋና ይገባቸዋል። ያ ከሰቆጣ ዲያቆን የነበረው መቀሌ ላይ ጎዳና ተዳዳሪ የሆነው ወጣት ወጣ አድርጋችሁ በእግዚአብሔር ፊት ታይቶ ምህረት፣ ድህነት፣ የሰው አይን በምህረቱ እንዲጎበኘው ስላደረጋችሁ እናንተ የተመሰገናችሁ ናችሁ። ይሄን ላደረጋችሁ ወንድሞችና እህቶችም ክብር ይገባችኋል። እናመሰግናችኋል። ይሄን ወጣት ተከተሉት። እናንተም ደግሞ ይሄ ወንድማችን ሲወጣ እንደው በመኪና ውስጥ ሆኖ ዝማሬውን ላሰማችሁ፣ ዜማውን ስሙት። በጊዜ ስሱ ሰዓት አመ በታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ በምስጢረ ቃሉ ለወልድ ካህነ ለወልድ ንጉድጓድ አነመ ከመ ይስማ ምስጢረ ሥላሴ ላይለም ንቆመ ኑፋቄ ወካሂድ አማጽያን ለመሐለም ህልመ መንበር ፀሐይ ኤበው ለተስፋ ወይረከው ሰላም ወልደ ሥላሴ ጊዜ አነመ ሃይማኖት ልብስ ዝባይን አደመ ካህናት ስንት ካህናት ጎዳና ጥለናል። ስንት ዲያቆናት አባረናል። ስንት ዲያቆናት ታሞ ጸበል ስፍራ ነው ያሉት። ስንት ዲያቆናትና ካህናት በየጎዳና ወድቀው ነው ያሉት። እውነት ስንት ጎረቤቶቻችን፣ ስንት ጓደኞቻችን፣ ስንት ማህበረሰባችን
ከደህናው ስፍራው ከቤተሰቡ ስፍራ አድጎ ከሚለወጥበት ቤተክርስቲያን ከሚያገለግልበት ከሚሳለምበት ንስሐ ከሚገባበት ስጋው ደሙ ከሚቀበልበት የእግዚአብሔር ስጋው ደሙ ሲፈተት አብሮ ለሚቀበልበት የቅዳሴ ስርዓት አባረን ጎዳና የጣልነው ስንት ዲያቆን አለን? ስንት ዲያቆን ጥለናል? ስንት ካህን አባረናል? ስንቱንስ መዶሻ አስይዘን ድንጋይ ጠራቢ አድርገናቸዋል? ስንቱንስ መሰራት ሸክመን ዘበኛ አድርገናቸዋል? ስንቱስ በየደጀ ሰላሙ ላይ ካህን ሆነው ከሚያስቀድሱበት ቤተክርስቲያን ተባረው በደጀ ሰላማቸው ምጽዋት ይጠይቃሉ፣ የኛን ምጽዋት ይጠብቃሉ። ይሄ እኮ የኛ ግፍ ነው፣ የኛ ኃጢአት ነው፣ የኛ በደል ነው። ይሄን ዜማ፣ ይሄን ቅዳሴ፣ ይሄን ቅኔ፣ ይሄንን መቃኘት እኮ ቤተ መቅደስ ውስጥ ነበር የምንጠብቀው። ዛሬ አጋጣሚ ሆኖ ታቦት ሲሸኝ ከበሮ አቀበለችው ያቺ መልካም ሴት ያ መልካም ወንድ ስላቀበሉት በከበሮ ታይቶ ማህበራዊ ሚዲያው እንዲህ ተጽዕኖ ስለፈጠረ ልጁን ወደ ዓለም ወደ ህዝብ መጣ። ሌላው ያልወጣውስ ወንድማችን፣ ያልወጡት አባቶቻችን፣ ያልወጡት ሊቃውንቶቻችን እነሱን መቼ ነው የምናስባቸው? ቤተ ክርስቲያን ልጆቿን የምትሰበስበውስ መቼ ነው? አንዱን ነገር ሳይሆን እልፉን ነገር መመልከትም ይጠበቅብናል። ጎዳና የወጣ 5.6 ሚሊዮን ህዝብ አለን። በመጠለያ ስፍራ ያለ ያንን የሚሰበስብ ቤተክርስቲያን፣ ያንን የሚሰበስብ መስጊድ፣ ያንን የሚሰበስብ ቸርች ያስፈልገናል። የሚሰበስብ ማለት የሚያቆም ማለት እሱን ለማቋቋም እሱ የሚቋቋም አይደለም መሆን ያለበት። እሱን ለማቋቋም ለራሱ እንዲረዳ ማድረግ ነው። ለዚህ ነው ወንድማችን ያመሰገንኩት። ገንዘብ ሰብስበው አይደለም እንስጥ ያሉት። በራሱ አካውንት እንከፍተለታለን፣ በራሱ ሞባይል እናወጣለታለን፣ ለራሱ ደውልለታላችሁ፣ ለራሱ ታስገቡለታላችሁ። ክርስቲያን ማለት ይሄ ነው። ኦርቶዶክሳዊነት ማለት ይሄ ነው። ሰው ለመርዳት ብላችሁ እናንተ አትጠቀሙ። ሰው ለመርዳት ብሎ የራሱን ጊዜ ሰውቶ ይሄን ልጅ እንዲጠቀም ሞባይል የሚያወጣለት ምን የሚልለት ጊዜው የሚሰጠው እኮ እንዲህ አይነት የተባረኩ ልጆች ስላሉ እናመሰግናለን። ወንድማችን እንድታግዙት በዚህ አጋጣሚ ጥሪያችን እናስተላልፋለን። ሲወጣ እኛም ወደ እናንተ እናጋራለን። ይሄንን ቪዲዮ ላሳያችሁ በቅድሚያ አምላክ አሜን። ይህ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ይህንን ማደያ ቦታውን በደንብ አጥንቶ ይሄ ለገበያ ማዕከል ቢሆን ማህበረሰቡን ያሳትፋል ብሎ አስቦ አንድ ወንድማችን ብሩክ የሚባል ወንድማችን ልጃችን የተክሲያን ልጅ ነው። ለሱ እንግዲህ አከራይተን ነው። ይሄ በጣም ልዩ ተአምር ነው። ከብዙ ድካም ከብዙ ስቃይ በኋላ በእውነት የእግዚአብሔር ድንቅ ስራ ነው። መቼም ይሄ ማደያ ቤተክርስቲያን የከፈተችው ማደያ ነው። ቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የከፈተችው ማደያ ነው። ነዳጅ ማደያ ቤተክርስቲያን ከፈተች፣ አከራየች። እንዴት የምትሉ ልትኖሩ ትችላላችሁ። እኔ ግን ሁለት ነገር ላሳያችሁ። ቤተክርስቲያን ከዚህ በኋላ በኢኮኖሚ መደራጀት አለባት። ቤተክርስቲያን ስትደራጅ ልጆቿን ትጠብቃለች። ስለዚህ ልማቱን ወደ ዓለምን ቢዝነስ ወደ ነፍስም ድህነት መመለስ አለብን በሁለት መንገድ። አንደኛው የኢኮኖሚ መዋቅር በማደራጀት ካህናቱን በመጠበቅ ዲያቆናቱን እንደዛ ተሰደው እንዳይሄዱ ጎዳና እንዳይወድቁ በማድረግ፣ ሁለተኛው ደግሞ ምዕመናንን በነፍስም በስጋም መጠበቅ። ያ የቤተ ክርስቲያን ድርሻ ነው። ይሄ ድርሻን ቤተ ክርስቲያን ለረጅም ዘመናት ተወጣው ነበር። አሁን ግን ይሄን ከጇ እየወጣ ያለውን ነገር መመለስ አለባት። ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ይህንን ነዳጅ ማደያ ጥር 16 ቀን ይመረቁታል፣ ስራ ይጀምራል። ስለዚህ ሌሎች ቤተክርስቲያኖች ልምድ እንድትወስዱ ነው የምነግራችሁ። ግብር የሚከፈልበት ለመንግስት ግብር እየከፈላችሁ እየሰራችሁ ቤተክርስቲያን የምትጠቅሙበት ምዕመኑን የምታስተዳድሩበት የምትደግፉበት የጎዳና የወጣውን የተቸገረውን የምታግዙበት ሊሆን ይገባል። ይሄ የዚህ ውጤት ሌላውን ምዕመናን ማገዝ መሆን አለበት። የዚህ ውጤት ነፍስ ለማዳን መሆን አለበት። ለዚህ ነው በደንብ ፕሮጀክት ቀርጻ ቤተክርስቲያን የሆስፒታል ስራ፣ የንግድ ስራ፣ ሌሎች ስራዎች ውስጥ ምዕመናኖቿ እንዲሳተፉ ማድረግ አለባት። ለዚህም ነው ቤተክርስቲያን ለጀመረችው ስራ ላመሰግናት ነው ይህን ቪዲዮ ይዤላችሁ መጣሁት። ሌሎቻችሁም ትምህርት እንዲሆን ሌሎቻችሁም በደንብ እንድትሰሩበት ብዬ ነው። በጣም እናመሰግናለን የቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪዎች። በመጨረሻ ይሄን ላሳያችሁ።
ሩሲያ የሰይጣን አምልኮትን በአክራሪነት ፈርጃለች። ላነብላችሁ ነው። ከዛ እናንተ ስትሰሙኝ ስለ ኢትዮጵያ ስሙ። የእገዳው መነሻ የቤተ ክርስቲያን ሚና አለበት። ይህ ውሳኔ ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖችን ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስበው ነበር። ኢትዮጵያ ውስጥ የኢሉሚናንቲ ማህበር፣ የ666 ማህበር የሚባሉ በቪዲዮ እየቀረጹ በይፋ የሚለቁ ሰዎች አሉ አይደለም? የሰይጣን አምልኮ የሚባል ፌስቡክ ላይ ቴሌግራም ላይ ብትገቡ ታገኛላችሁ። ኢሞ ላይና የቲክቶክ ገጽም ላይ በደንብ ታገኛላችሁ በቪዲዮ ጭምር። ግቡና አዩት። ለዚህ ግን አንድም የሚሰራ የእምነት ተቋም የለም። ራሳችን እንድናይ ነው የምነግራችሁ። ሰፊ እንድምታ ያለው ፍረጃም ዘገባዎች እንደሚያመለክተው ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የሚከተሉት አካላት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። ኤልጂቢቲኪው የማህበረሰብ አባላት፣ ጽንስ ማስወረድ የሚደግፉ ወገኖች፣ ልጅ ላለመውለድ ቻይልድ ፌር የሚማገቱ ስብስቦች፣ የመብት ተሟጋቾችም ስጋት አለባቸው። ልጅ ማስወረድ ምን ማለት ነው? የገዛ ልጅን መግደል ማለት ነው። መግደል በእግዚአብሔር ወገን አይደለም አይደል? ስለዚህ ሰይጣን ወገን ነው። ስለዚህ ፈርጀዋል። ኤልጂቢቲኪው ማለት ደግሞ ተመሳሳይ ጾታ ጋብቻ የምንላቸው ናቸው። እሱን የእግዚአብሔር ፈቃድ አለው የለውም? ስለዚህ ሰይጣን አምልኮ ማለት ነው። ላለመውለድ የሚደረጉ የክትባት የግርዛት ማምከን ምናምን የሚባሉ ስራዎች የማን ፈቃድ ነው የሚከለክሉት? የእግዚአብሔርን ፈቃድ። ስለዚህ የሰይጣን አምልኮ ነው ብላ ፈርጃለች። ይሄንን የፈረጀች ሀገር የሃይማኖት መሪዎቿ ህጉ እንዲፈጸም ህጉ እንዲከናወን ትልቅ ድርሻ አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ሃይማኖት ተቋማት ጉባኤ፣ የምክር ቤት፣ የፕሮቴስታንት ወንጌላውያን ህብረት ወንጌላውያን ካውንስል፣ የካቶሊክ እምነት መሪዎች፣ የሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ የትኛውን ህግ በሃይማኖት አንጻር አጸድቃችሁ ታውቃላችሁ? የእናንተ እምነት የሚያወግዘውን እናንተ እዚህ ተቋም ውስጥ ያላችሁ የሚያወግዘውን ነገር በህግ ደረጃ እንዲጸድቅ የቱን ጠይቃችኋል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ9 ዓመት ልጅ ነው የ6 ዓመት ልጅ ስትጋባ አይተናል በቅርቡ። ቤተክርስቲያን የጋብቻ ስርዓቷ በፊት ከ15 ዓመት ጀምሮ ነበር። አሁን በመንግስት የሚታወቀው 18 ዓመት ነው። ምን እየተደረገ ነው? መድፈር ህጋዊ ሆኗል። አሁን ህገ ወጥ አይደለም፣ ህጋዊ ሆኗል። አሁን እያየን ያለን ሁሉም ሰው እየተደፈረ ነው። ሚስት ትደፈራለች፣ እናት ትደፈራለች፣ አሮጊት ትደፈራል፣ ህፃን ትደፈራለች፣ አራስ ትደፈራለች። የሰይጣን አምልኮ በአደባባይ ቢሮ ከፍተው በአደባባይ ኢትዮጵያ ውስጥ ሰይጣንን ለማምለክ ለመከተል 500 ሺህ ብር ይከፈላቸዋል፣ ይሄን ይከፈላቸዋል እያሉ እየነገዱብን ነው። ለዚህ ህግ የወጣ የለም። ለምሳሌ እንዲሆንም ብዬ ነው የሩሲያን ያመጣውላችሁ የሃይማኖት ሀገር ነን ስለምንባል ማለት ነው። በመጨረሻ እችን ህፃን ተመልከቷል። ምን ይችን ህፃን ዣንጥላ ይዛ እናቷ ህፃኑን ልጅ ታቦት ህፃኗን ልጅ 2 ዓመት ይሞላት አይሞላት የ1 ዓመት ከምናምን ህፃን ልጅ ታቦት የተሸከመች አስመሰላ በዣንጥላ ከልላ ምንጣፍ መዳበሪያ እያነጠፈች ልጇን በሃይማኖት ስም ለሚደረግ የአጉል ብሽሽቅ ይሄ ቤተክርስቲያንን መሳደብ መዛለፍ ብቻ ነው። ልጇን ለሳጥናኤል ከመስጠት የሚለይ አይደለም። ከልጅቷ ይልቅ እናቷ የተረገመች ናት። ይሄ እርኩሰት ስራ ነው። ይሄ በደል ነው። ይሄ በእግዚአብሔር ላይ መሳለቅ ነው። ፓስተር ትዝታው የምትባል ሴትዮ ነበረች። ፓስተር ትዝታው የሚባል ሰው ነበር አይደል? አንድ ሰሞን ስለ ታቦት መክተፊያነት ሲያወራ ነበር። በሱ ሰሞን ብዙዎች ተነስተው እንዲህ ያደረጉ ሲያሾፉ ህግ ያዘ ሲያረጋው ትንሽ መለሳል። አሁን አራስ ልጅ እያሰለጥኑላችሁ ነው። አራስ ልጅ እቺ አድጋ ቤተክርስቲያን የምትዛልፍ የምታቃጥል የምትሳደብ ህፃን እንድትሆንላት ወንድቱን ሴት አትታወቅም። እናቷ ግን ዮዲት ጉዲት ነች ለኛ፣ አሪዮስ ነች ለኛ፣ በርባን ነች ለኛ። አሁን ይቺ እናት
አጠገቧ ያለ ኦርቶዶክሳዊ፣ አጠገቧ ያለ ቤተ ክህነት፣ አጠገቧ ያለ የሚያውቃት ሰው፣ አጠገቧ ያለ የሕግ አካል ዝም ብሏታል። ይቺ ሴት ይሄንን ሕፃን ማሳደግ አይጠበቅባት። ምክንያቱም ከአምላኳ የምታጣላውን ሕፃን ልጅ እንዲህ አድርጋ እያሳደገች ጥላቻ እየዘራችበት እንጂ እምነትና መንፈሳዊነት እየዘራችበት አለ። ሌላ ሃይማኖት ሊኖራት ይችላል፣ መብቷ ነው። የራሷን ሃይማኖት ግን እያስተማረችው አይደለም። ከልጅነቱ የሚያድገው ጥላቻ ነው። አድጎ አሪዮስ የሚሆን ሕፃን እያሳደገች ነው። ልጁ ግን አሪዮስ እንዳይሆን ልጁ ላይ አይደለም መልእክቱ፣ ለእናትየው ነው መልእክቱ። ልጆቻችሁን እንዲምታሳድጉ ከሆነ የገዛ ልጆቻችሁን አንቃችሁ ከመግደል አይተናነስም። ሰቅላችሁ ገድላችኋቸዋል ልጆቻችሁን። እናንተ ናችሁ የሃይማኖትም የሀገርም ጸሮች፣ ከሌላው ጋር በክብር መኖር የማትችሉ አውሬዎች እናንተ ናችሁ። ከአሁን በኋላ ፊት ለፊት እንነጋገራለን። አውሬን አውሬ፣ ድንጋይ ድንጋይ እንላለን። እኛ ይሄ አውሬነት ነው። የገዛ ልጅን በድንጋይ ስር ቆፍሮ እየጨቀጨቁ መግደል ነው። ይሄ ማለት የገዛ ሕፃን ልጇን ደብተር አሸክማ እንደ ታቦት አልጋ ልብስ አልብሳ ዣንጥላ ይዛ በታቦት የተሳለቀችው ፍርዱን ለሕፃኑ ሳይሆን ለእሷ ይስጣት። እግዚአብሔር ራሱ መልእክት አለ። እሷንም እኮ ይቅር ይላታል በንስሐ ከተመለሰች። ግን በዚህ ሁኔታ ልጇን ካስለጠነች እሷ ምን ያህል ክፉ ነች ነው የምላችሁ። ይቅር ይበልሽ እናት ዓለም። የዛሬ ቆይታ ይህንን ይመስላል። አርያ መካሻ ነበርኩ። ብፁዕ አቡነ ማትያስ አሁንም ደህና ናቸው። የነጻነት ወርቅነህ መታሰቢያ የሻማ ማብራት ፕሮግራም ላይ እንዳትቀሩ። የት? ቅዱስ ዑራኤል የሚወደው ቅዱስ ዑራኤል ደብር ላይ እንዳትቀሩ። የዛሬ ቆይታ ይህን ይመስል ነበር። ለነበር ቆይታ አመሰግናለሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።